ፋይል አቤል የሚጠቅመው ነገር ነው። የታምራትን ደግሞ በጣም የሚጎዳው ነገር ነው። እድሜ ልኩን እስር ቤት የሚወረውርበት ፋይል ነው። ያ ፋይል ማለት በጣም ከባድ የሆነ ፋይል ነው። እነዛ ልጆች ደግሞ መሳሪያ ይዘው መጥተው ነው እኒህ አባት በመሳሪያ ምንድነው ፋይል መስጠት አለብህ፣ ካልሆነ እኛ ስራችንን እንሰራለን፣ ትእዛዝ ከላይ ነው፣ ታምራት አዞ ነው የመጣነው፣ ስለዚህ ፋይሉ ስጡን ብሎ የአባት ከታላቅ አባት ጋር ነው ሲከራከሩ አቤል ደርሶባቸው ነበር። አቤል ከደረሰባቸው በኋላ ያው አቤል መንገድ ላይ ያለ ነው እነሱ ኢንፎርሜሽን የደረሳቸው። እንደምናውቀው በአቤልዝ ክሩም ሆነ በሉሉ ክሩም ከነሱ ጋር ይሰራሉ፣ ግን መረጃ እያንዳንዱ መረጃ ነው የሚያቀብሉት። ለምን እንደሚያቀብሉ እኔ አላውቅም። ለምን በዚህ ልክ ሰው ለመጉዳት እዛ ውስጥ የሰሩ አቤል ድርጅት ውስጥ የሰሩ አቤል ድርጅት አልኩኝ አቤል ቢሮ ላይ የሰሩ ከአቤል እኩል የሰሩ ግን መረጃ በዛው ልክ መረጃ ያቀብላሉ። አቤል ለመጣል የተነሱ ብዙ ሰራተኞች አሉ። ስለዚህ እነዛ ልጆች መረጃ በቅድሚያ መረጃ ስለደረሳቸው አምልጠው ጠፍተው ነበር። ግን ታምራትን ያ ፋይል በጣም በጥብቅ ስለሚፈልገው እንደገና እዛ ቤት እንዲሄዱ ነው የተላኩት ነበረው። እንደምንም አድርጋችሁ ያ ፋይል ይዛችሁ ኑ ነው የተባሉት። እኒህ አባት ደግሞ በታምራት የመጣ ልጃቸው ያጡ አባት ናቸው። ልጃቸው ስራ ሊሰራ ታምራት ይዞት ሄዶ በዛ የት ይውሰደው የት ጉድጓድ ውስጥ ይቅበረው ምንም የሚታወቅ ነገር የለም። እኒህ አባት ደግሞ ልጄ ያምጡልኝ፣ ልጄ እፈልገዋለሁ፣ ያለሱ መኖር አልችልም፣ ልጄ የት ገባ ሲባል ለምን ትጠይቃለህ? ልጅህ የት እንደሆነ አይታወቅም፣ ልጅህ የት እንደገባ አላቅም ብሎ ነው መልስ የመለሰላቸው የነበረው ታምራትን። ስለዚህ በዛ ሰዓት ልጃቸው ሳይጠፋ በፊት ፋይሉ እቤት እንዳስቀመጠው ታምራት በስነ ስርዓት ያውቃል። ፋይሉ ማንም ሰው ሊያገኘው አይፈልግም። ፋይሉ እንደምንም በእጁ ሊያስገባ ነው የሚፈልገው ታምራት። ምክንያቱም ያ ፋይል ህግ አገኘው ወይ መንግስት አገኘው የፖሊስ አካል አገኘው ማለት ታምራት የመጨረሻ ውሳኔ እንዲወሰንበት አወቀ ማለት ነው። ግን ለአቤል በጣም የሚጠቅመው ፋይል ነው። አቤልን ለዛ ነው በጣም በጥድፊያ እዛ ሄደው ነበረው። ግን ሲሄድ ጊዜ ልጆቹ ነው ያመለጡት። በእርግጥ ፋይሉ አልተቀበሉት ነበር። ያው አባት ፋይሉ በጣም ከባድ ነገር እንደሆነ ልጃቸው ባደራ ማንም ሰው ከኔ ውጪ ለማንም እንዳሰጥ ስላላቸው እነሱ ለመስጠት አልፈለጉ ነበረ። ግን እነዛ ወጣቶችም እነሱ ተገድዶ ስለነበረ አስገድደው ሊቀበሏቸው ሲሉ ነው አቤልን እንደደረሰ ሲያውቁ ጥሎ ነው የወጡት ነበረው። ስለዚህ አቤልን ደግሞ በድጋሚ ተስፋ አልቆረጠም። ዛሬም ተመልሶ ሄዶ ነበር። እነዛ ወጣቶችን ደግሞ ታምራት አስገድደዋቸው ሄዳችሁ ያ ፋይል ማምጣት አለባችሁ። ምክንያቱም ያ ፋይል መጥፋት የለበትም፣ አቤል እጅ ላይ መግባት የለበትም። አቤል እጅ ላይ ከገባ በሁለተኛ ደረጃ ደግሞ ድርጅታችን ሊዘጋ ስለሚችል እንደምንም ሆናችሁ ያ ፋይል እጃችን ውስጥ መግባት አለበት። አቤል ካገኘው ሁለተኛ ድርጅታችን ይዘጋል። ምክንያቱም አሁን በአዲስ ድርጅት ከፍተዋል። ያ ድርጅት ደግሞ የፋብሪካ ድርጅት ነው። ብረታ ብረት እናመርትበት ብሎ ነው የከፈቱት ተወያይተው። ታምራት ያመለጠው ለዚህ ነው። ምክንያቱም ታምራት ብዙ የሰራቸው ፋውሎች ስላሉ እነዛ ነገሮችን ከወጡ ያንዳንዱ ሚስጥሮች ከወጡ እስር ቤት መበስበስ ነው። ከእስር ቤት አልወጣም፣ ብዙ ስቃይ ብዙ መከራ ያለሁ በማለት ነው አመልጦ የጠፋው። እሱም እንዲያመልጥ የረዱት ልጆች በሙሉ የልዑል ልጆች መሆኑ ታወቀ። ይህን ለምን እንደሚያደርጉ እኔ ምንም ሊገባኝም ላቅም አልቻልኩም። ሰው በዚህ ልክ ለምን ለመጉዳት እንደሚነሱ አላቅም። ስለዚህ እነዛ ልጆች ተመልሰው አይናቸው በጨዋ አጥበው አቤል ተመልሶ አይመጣም፣ እኛ ይከታተለን፣ በቃ አሁን በኋላ ስላመለጥን ተስፋ ይቆርጣል በማለት ነው ተመልሶ እዛ ቤት የመጡት ነበረው። ግን አቤልን በምንም ተአምር ተስፋ ሊቆርጥ አልፈለገም። ምክንያቱም ፋይሉ በጣም የሚጠቅመው ነገር ነው። በህይወቱ አስፈላጊ የሆነ ፋይል ስለሆነ የታምራትም አስፈላጊ ነው፣ ለአቤልም አስፈላጊ ነው። አቤል ያ ፋይል አገኘ ማለት ከሁሉም ነገር ነፃ ወጣ ማለት ነው። ታምራት ያ ፋይል ጠፋበት ማለት እድሜ ልኩ እስር ቤት የሚወረወርበትና እስር ቤት የሚበሰበስበት ፋይል ነው። ምክንያቱም ያ ፋይል ብዙ መረጃ የያዘ ፋይል ስለሆነ ነው። ግን እነዛ ልጆች በመጨረሻ ዛሬ እጅ ከፍንጅ ነው የተያዙት ነበረው። እጅ ከፍንጅ ሲያዙ ብዙ አይነት ሚስጥራቶችን አወጡ። ያ ፋይል ግዴታ ማግኘት አለብን፣ ያ ፋይል ታምራት አስፈላጊ የሆነ ፋይል ስለሆነ ግዴታ ያ ፋይል በታምራት እጅ መግባት አለበት ነው ያሉት ነበረው። ግን መቼም ቢሆን አላገኙትም። ምክንያቱም እነዛ አባትም ደግሞ ለማን እንዲሰጡ አልፈለጉ። የልጄ አደራ ነው፣ ልጄ አደራ ለማንም እንዳሰጥ
ይሄ ፋይል ከጠፋ እኔ ህይወቴ ሊጠፋ ይችላል ነው ያለኝ የነበረው ነው ያሉት። ግን ፋይሉ ሳይጠፋ ልጁ ጠፋ። ልጁ የት ይኑር የት ይግባ የት ይውደቅ ምንም የሚታወቅ ነገር የለም። ይሄ በሙሉ ያደረገው ደግሞ ታምራት እንደሆነ ነው የተሰማው። ታምራት አሁን ሲጠየቅ እኔ ምንም አውቀው ነገር የለም ነው ያለው። ምን ውስጥ ምን ውስጥ ይውሰዱት የት ይወርውሩት ምን ያድርጉት ምንም የታወቀ ነገር የለም። ምክንያቱም እዚህ ጋር እኔ አንዳንዴ ያዝ ማድረገው ኢትዮ የማይፈቅደው ነገር ለመናገር ስለማልፈልግ እኮ ነው። ኢትዮ የማይፈልጋቸው ነገሮችን መናገር ማይቻል ብዙ ነገራቶችን ሚስጥር ነው የወጣው። ግን ኢትዮ ህግ ደግሞ ይሄ ነገራቶችን ለመናገር አይፈቅድም። ለዛ ነው እኔ ያዝ ማረጋቸው ለመናገር አወጣውና መልሼ ያዝ ማረገው። ስለዚህ ዛሬ ያ ፋይል አቤል እጅ ውስጥ ገብተዋል። ልጆችም ደግሞ እያንዳንዳቸውን ያላቸው እጃቸው ላይ ያለ ሚስጥር ስለ ታምራት የት እንዳለ ካመለጠ በኋላ እነሱ እንዳስመለጡት እነሱ እንደተቀበሉት በምን ሁኔታ እንዳመለጠ እያንዳንዱ ነገር ነው የተናገሩት። እያንዳንዱ ሚስጥር ምንም ነገር ሳይደብቁ ነው የተናገሩት። እነዛ ልጆችን ደግሞ እያንዳንዳቸው በቁጥጥር ስር ውለዋል። አቤልም ፋይሉ እጅ ውስጥ ገብተዋል። እንኳን ደስ አለህ ብሉት። ያ ፋይል እንድነገርኳችሁ ብዙ የሚጠቅመው ነገር ስለሆነ ታምራት በዛ ሰዓት ሊያመልጥ የሞከረው ያ ፋይል አገኘዋለሁ በማለት ነበር። ግን ፋይሉ እጅ ውስጥ ሳይገባ አቤል እጅ ውስጥ ገብተዋል። ያ ፋይል እጅ ውስጥ ከገባ በኋላ እንደገና በአዲስ አቤልን ሆነ ሉልን ለመክሰስና ወንጀል ሰሩ ብሎ ሊከሳቸው ፈልጎ ነው ያ ፋይል የሚፈልገው ነበረው። ግን እሱ ሳያገኘው ነው ሉል እጅ የገባው። እነዛ አባቶችን ደግሞ ከለላ እንዲያደርግላቸው ነው የተናገረው አቤልን። የተያዙ ልጆችን ብዙ ውሸት ነው ያዋሹት። ብዙ ውሸት ያልተደረገ ነገር ያልተሰማ ነገር ነው ያወሩት የነበረው። ምክንያቱም እነዛ ልጆች ምን አይነት ስራ እንደሚሰሩ በወንጀሉ ተሳታፊ እንደሆኑ በድርጅቱ ተምረው የተመረቁ ልጆች እንደሆኑ አቤል መጀመሪያ ኢንፎርሜሽን ደርሶት ነበር። ግን እነሱ ምንም እንደማያውቁ ከገጠር እንደመጡ አንድ ቀን ታምራትን አግኝተው ነው ብር ሰጥተዋቸው ምናምን እንዲሰሩ እንዳደረጋቸው ነው የተናገሩት የነበረው። ግን ስልካቸው ሲፈተሽ ጊዜ የሚገርማችሁ ነገር 20 ሴቶች 30 ወንዶችን ከክፍለ ሀገር አምጥተው ለታምራት ሰዎች ናቸው የሸጡት። ለዛም ልጆቹ 20 አመታቸው ናቸው የተባሉ ሴቶች ከ15 እስከ 16 እድሜ ያላቸው ሴቶች ናቸው። አስቡት። እነዛ ሴቶችን ከክፍለ ሀገር ለቅመው አምጥተው ለታምራት ይሰጡታል። ታምራት ደግሞ የውጭ ዜጎች ባለ ሀብቶች ናቸው የሚሸጡት። ለምን በዚህ ልክ እንደሚደረግ አላቅም። ለምን በሴት ህይወት ላይ ለምን እንደሚጨፍሩ አላቅም። አሁን እነዛ 50 ሰዎች በሙሉ 20 ሴቶችና 30 ወንዶችን የት ይኑሩ የት ይግቡ አይታወቅም። አዲስ አበባ መግባታቸው ይታወቃል። ግን ከዛ በኋላ በማን እጅ ይውደቁ እንዴት ይሁኑ ምንም የሚታወቅ ነገር የለም። ምክንያቱም እነሱ አዲስ አበባ ሲገቡ ታምራት ተይዞ ነበር። በሉል እጅ ላይ ነበር። በማን ውስጥ እንዳሉ እንዴት እንደሆነ ምንም የሚታወቅ ነገር የለም። በዛ ላይ ልጆቹ ራሳቸው ማይችሉ በጣም ትናንሽ የሆኑ ልጆች ናቸው ተባለ። ሴቶቹ እንደ ወንዶች ይችሉታል። እኔ ሴቶቹን ያሳዘኑ። ለምን ታምራት በዚህ ልክ ለሴት ጠላት እንደሆነ እኔ አላቅም። በሴት ህይወት ላይ ለምን እንደሚጫወት አላቅም። ተያዘ። አሁን እናርፋለን፣ ሴቶችም ያርፋሉ፣ አገርም ሰላም ይሆናል ሲባል ያው በአንዳንድ ራስ ወዳጅ በሆኑ ሰዎችን እንዲያመልጥ አደረጉት። ምክንያቱም እሱም ብዙ ብር ቀረበት፣ ብዙ ገቢው ቀረበት፣ ብዙ ሴት ቀረበት። ያ ነገር መቀመጥ መቆም አቃቶት ነው ወይ ብር እሰጣቸዋለሁ ህይወታቸው እለውጥላቸዋለሁ ብለዋቸው ነው አታለዋቸው ነው ከዛ ጋር እንዲያመልጥ ያደረጉት። የባስ እነሱ ወንጀል ውስጥ እንዲገቡ እስር ቤት እንዲገቡ ነው ያደረጋቸው። እሱማ ያው አመልጠዋል። በጊዜ ለዛሬ ነገ ባይገኝም በቅርብ እንደሚገኝ አልጠራጠርም፣ እርግጠኛ ነኝ። ስለዚህ እነዛ ሴቶች አሁን የት ነው የገቡት? እነዛ ወጣቶች ተያዙ። በመጨረሻ ይሄ በሙሉ የሚያደርገን ታምራት ነው። ታምራት ልኮን ነው የመጣ ነው። ምክንያቱም ይሄ ፋይል አቤል ማግኘት የለበትም። አቤል ሳያገኘው በፊት በቅድሚያ እናንተ ሄዳችሁ ማግኘት አለባችሁ ብላችሁ አምጡልኝ ብሎ ነው። መሳሪያም ገዝቶ የሰጠን እሱ ነው።
ወደዚህም 2 ቀን የላከን እሱ ነው። ምክንያቱም አንተ እዚህ ቤት ሳትገባ በፊት ፋይሉን ይዘን ለመውጣት ነው የመጣ ነው የነበረው። ግን አንተ ቀድመህን መጥተህ እኛም ይዘህናል። ስለዚህ እኛ የሚያዘን ታምራት ስለሆነ ምንም ማድረግ አንችልም። ሴቶቹ ደግሞ ከክፍለ ሀገር ድረስ ለቅመን እንድናመጣ ያደረገን ወንዶችም ማንም ታምራት ነው። እኛ የሚያዘን ታምራት ነው። አሁን አዲሱ ድርጅታችን ላይ ሰራተኛ ምንም ስለሌለ በፊት የለመዱ ሰራተኞችን እያንዳንዳቸው ስለተያዙ እነዚህ በአዲስ አሰልጥነን ስራ ላይ እንዲገቡ ስለተፈለገ ነው የመጡት እንጂ ለሌላ ነገር አይደለም ነው ያለው። ስለዚህ እንደዛ ከሆነ ለምን 15 አመት 13 14 16 የሆኑ ሴቶች ለምን አመጣቸው? አሁን እነሱ ምን ያውቃሉ? ለራሳቸው እንኳን ትምህርታቸው ሳይጨርሱ አዲስ አበባ አምጥታችሁ ስራ ልታሰሯቸው? እውነት ስራ ልታሰሯቸው ነው? በዶላር ይከፈላቸዋል። የውጭ ሀገር ዜጎች ናቸው የሚሸጧቸው እንጂ ለምን በሀገራችን ላይ የሴትን መብት እንደማይከበር አላውቅም። ለምን በሀገራችን ላይ በዚህ ልክን በሴት ህይወት ላይ ለምን እንደሚጫወቱ አላውቅም። አሁን እነዚህ ልጆች ገና ህጻን ናቸው። ገና ተጫውተው ተምረው ያልጨረሱ ወጣቶች ናቸው። ግን አንዳንድ ራስ ወዳጅና ብር ወዳጅ እኔ ብቻ ልኑር በሚሉ በአንዳንድ ሀብታሞች የሀገራችን ሴቶች እያንዳንዳቸው ያልሆነ ህይወት ውስጥ እንዲገቡ የተደረጉ ነው። በልጅነታቸው ያልሆነ ነገር እንዲለምዱ የተደረጉ ነው። ለማን አቤት እንደሚባል አይታወቅም። ማንም እንዳይጎዳ የሚሮጡ ሰዎች በሙሉ እንደዚህ እንቅፋት ይበዛባቸዋል፣ ጠላት ይበዛባቸዋል። እንደ ሉል አይነት እንደ አቤል አይነት ሀገራችን ላይ 100 ሰው ቢኖር ማንም ሰው ሀገራችን ላይ ይጎዳም ነበር። ማንም ሴት አታላክስም ነበር። ማንም ሴት ያልሆነ መንገድ እንድትጓዝ ያልሆነ ስራ እንድትሰራ አይደረግም ነበር። ምክንያቱም እነሱ የእውነትና የእውነት ስለሚሰሩ ምንም ገንዘብ አያታልላቸውም። ለህሊናቸውና ለራሳቸው ለፈጣሪያቸው ፈርተው የሚሰሩ ሰዎች ስለሆኑ ሌሎቹ እንዳለ አጭበርባሪና ብር ወዳጅ ለብር ብቻ የሚኖሩ ህዝቦች ናቸው። ስለዚህ ለማንኛውም የዛሬው ቪዲዮአችን ይሄ ነበረ። ልጆቹ በቁጥጥር ስር ውለዋል። ታምራትም የት እንዳለ ተናግረዋል። ስለዚህ በመጨረሻ ታምራትም ያመለጠበት ምክንያትም ታውቋል። ማን እንዳስመለጠውም ታውቋል። ታምራትም አበበ ወይ በአንድ ቀን ተይዘው ጉዳቸው ይፈርጣል። የአሁን አዲሱ የተከፈተ ድርጅት አቤልን በዚህ 2 ቀን ይሄ ፋይል ይዤ ሂጄ አዘጋዋለሁ ብለዋል። እንግዲህ በመጨረሻ እንደሚዋረዱ እርግጠኛ ነኝ፣ አልጠራጠርም እላቸዋለሁ። ውድ ቤተሰቦች እነዚህ ጀግኖቻችን ቆርጠው ነው የተነሱት እላቸዋለሁ። ባላችሁበት ሰላማችሁን ይብዛልኝ። እወዳችኋለሁ። ለቤቴ አዲስ ከሆናችሁ በድጋሚ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱ። ምክንያቱም በየጊዜ አዳዲስ ቪዲዮ ስለቅ ይመጣላችኋል። መልካም ቀን ይሆንላችሁ። እወዳችኋለሁ። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ።